ምናምን ነገር ነው እኮ አለም አልተረዳሽኝም አሁንም ስልሽ እነሱ እህቶቿ ቢመጡ እኔ ልጆቹን እኮ አይደለም ልጆቹ ያሉበትን አድራሻ ምናምን እኮ አይደለም የሚጠይቁሽ የሷን ወይ አንድ እህት ወይ አንድ ወንድሟን ወይ እናቷንም ቢሆን አንድ ሰው ብቻ እናቷ መምጣት ላትችል ትችላል ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ የመጣሁበት ዋነኛ ዓላማ ሰይድንና ሱመያን ለማስታረቅ ነው። ያው ሱመያም እንደታሰረች ታውቃላችሁ። ሰይድም ያለበትን ሁኔታ ሰይድም በልጆቹ ናፍቆት ምናምን ነገር እየተሰቃየ ነው እና ያው ትናንትና ማግኝቼው የተፈጠረውን ነገር ሁሉ አይታችኋል ማለት ያው የልጆቹ ናፍቆት በጣም ብሶበት ያው ወንድ ልጅ ሲያለቅስ ታውቃላችሁ በጣም ከባድ ነው እና ዛሬ ደግሞ ዋነኛ እንትን ያልኩበት ምክንያት የመጣውበት ምክንያት እንደነገርኳችሁ ሰይድና ሱመያ እንዲታረቁ አንድ ላይ ድሮ ህይወታቸው እንዲቀጥል ልጆቹም በደስታ ከእናትና ከአባታቸው ጋር እንዲኖሩ ለማድረግ በጥሩ ሀሳብ ነው የመጣሁት እና ያው ለዚህ ደግሞ እኔ የሱመያን ቤተሰቦች አላቃቸው የሚኖሩበትን መልካቸውን ምንም የማውቀው ነገር የለም ስለ ቤተሰቦቿ የምታውቀው አንድና አንድ ሰው አለም ብቻ ነች እና አለም ደግሞ በጣም ቤስት ፍሬንዷ ነች ማለት ሱመያ የምታውቀው አለም ማታውቀው አለም የምታውቀው ሱመያ ማታውቀው ነገር የለም እና ለዛም ብዬ እኔ አለምን ዛሬ ጠርቻታለሁ እና ምክንያቱም እኔ የሷን ቤተሰቦች ከየትም ማግኘት አልቻልኩም ምክንያቱም በቃ ያው በትልቅ ሰው ሁሉም ነገር ሲሆን ያምራል ያለውን ነገር አስረድተናቸው ሱመያ ማሆን ያለችበትን ነገር ያውቃሉ ብዬ አስባለሁ እና ከሰይድ ጋር እዚህ አገናኝተናቸው እርቅ እንዲፈጠር በመሀላቸው ልጆቹም ጥሩ ሁኔታ ላይ እንዲሆኑ ምክንያቱም እዛ ልጆቹ አሁን ማለት ሰቀቀን ራሱ እንዴት እንደሚያረጋቸው አላውቅም ምክንያቱም የእናት ናፍቆት በጣም ከባድ ነው ታውቃላችሁ እኔ እናቴ አንድ ቀን ሳታናገረኝ ቡል በጣም ነው የሚከፋኝ በጣም ነው የሚሰማኝ ማለት በቃ የሆነ ነገር የሆነችብኝ ነው የሚመስለኝ ከድሮም ማለት ነው እንኳን እንደዚህ አድጌ ነብሰው ይቅርና ከድሮም እናቴ የሆነ ነገር የሆነችብኝ ይመስለኛልና ያው በነዛ በሁለት ልጆች ደግሞ በህፃናት ደግሞ በእነሱ አይምሮ ምን ሊፈጠር እንደሚችል ደግሞ አላውቅም እና አለምንም ጠርቻታለሁ እና ትምጣና ያለውን ነገር አለም በጣም መልካም ሰው ነችና ታሳየኛለች ብዬ አስባለሁ ማለት ወይ አድራሻቸውንም ትሰጠኛለች ብዬ አስባለሁ ምክንያቱም በመሀል እየተጎዳ ያለው ሰው ልጆቹ ብቻ ናቸው ሌላ ማንም ስለነሱ የሚጨነቅ የለም ማለት ሱመያ ስለታሰረች ሱመያን የሚናፍቅ ሰው የለም እዚህ ጋር እናት ደግሞ ስትሆን ትንሽ ይከብዳል እሷም እዛ ሆና ስለ ልጆቿ ማሰቧን እየቀጠለች ነው ብዬ ነው ማስበው እና አለምን እንጠብቃትና እስኪ ምትለን ነገር እንሰማለን ምክንያቱም ግዴታ ዛሬ በቃ ይሄ አንድና አንድ ያለኝ አማራጭ ሱመያንም ለማስፈታት ይሄ ነው ብዬ አስባለሁ ምክንያቱም ሱመያ ከተፈታች ብዙ ነገር ይቀላል ልጆቿን ታገኛለች ከሰይድ ጋር ያለውን ነገር ለመፍታትም ይሆናል እስር ቤት ሄጄ ነበረ ትናንትናም ዛሬም ሄጄ ነበር ግን ታግደናል ማለት እኛ እሷን እንዳናገኝ ማግኘታችሁን ምናምን ነው እንባለው ከኦሊ ጋር ሄጃለሁ ትናንት ከሙቢ ጋር ከአሚር ጋር ሄደናል በተለይ አሚር ማየት አትችልም ተብሏል እኔም አትችይም ተብያለሁ እና ይሄንን ሁሉ ነገር ደግሞ ያደረገው ሰይድ ነው ይሁን ችግር የለውም ግን ብቻ አለምን እንጠብቃትና የዛሬ እቅዴን አላማዬን አሳካለሁ ብዬ ነው ማስበው ምክንያቱም እንደነገርኳችሁ ነው ልጆቹ እዛ እየናፈቁ እንደሆነ እረዳለሁ ምክንያቱም እስር ቤት ሳገባ በፊት በጣም ብዙ ነገር ነግራኛለች አሁን ደግሞ ልጆቹ ምን ደረጃ ላይ እንዳሉ እንኳን ማንም የሚያውቅ ሰው የለም እና አለምን እንጠብቃትና እስኪ ምትለንን ነገር እንሰማለን ያው እንግዲህ ወደ ቤተሰቦች መጣለች አለም ቤቲ እንዴት ነሽ ማለሽ እኔ ነኝ ያራለሽ አለን ምን ነው ዛሬ እንግዲህ ካሜራ ይዤ ተጠበቅኩሽ ከወዲዬ ጋር ነበር ወደ አንቺ መጣውኝ ከሱ ተለያየንና መጣው ምን ነው በሰላም የሆነ ሀሳብ አሰብኩኝና ሰይድና ሱመያ እንዲታረቁ አሰብኩኝ ማለት አንድ እንዲሆኑ አሰብኩኝ ምክንያቱም እዛ ጋር ልጆች እየተጎዱ ነው እዚህ ጋር ደግሞ እሷ እስር ቤት ነው ያለችው እየተሰቃየች ነውና አንቺ ደግሞ የሱመያን ቤተሰቦች ያሉበትን አድራሻቸውን የሚኖሩበትን አካባቢ ታውቂያለሽና አድራሻቸውን ስጭኝና ወይም አብረን ሄደንም ቢሆን የተፈጠረውን ነገር ነግረናቸው ሱመያና ሰይድም ማስታረቅ የሚችሉት የሷ ቤተሰቦች የሷ እህቶች ናቸው እና ያው አንቺ ደግሞ የልብ ጓደኛዋ እንደሆንሽ አውቃለሁ እና ያው ምን ታስቢያለሽ አሁን እንዴት ማለት አሁን አንቺ አሰብሽው የሱመያን እህት ቤቶች እንዳሳይሽ ነው ይሄ ነገር ከባድ ነው ለኔ በይ
አሁን ማለት ምን ይከብድሻል? አሁን እኔ ምንም ማውቀው ነገር የለም ስለ ሱመያ ቤተሰቦች ማለት በመልክም አላቃቸውም አካባቢያቸው የሚኖሩበትን ሀገርም አላቅም። እና አንድ ቢሆኑ ቢታረቁ ልጆቹን በደስታ በፍቅር አንድ ላይ ቢኖሩ ደስ ይለኛል። የሱመያ ልጆች እዛ ጋር እየተጎዱ እንደሆነ አንቺም ታውቂያለሽ። ሱመያ በማጣታቸው በደንብ አውቃለሁ እንዴ። ያው በሱመያ ጉዳት እኮ ይበልጥ አሁን እየተሰቃዩ ያለሁት እንደውም እኔ ነኝ በይ። ያው ሁላችሁም አንድ ላይ ነን። ያው እስር ቤትም ስንሄድ ለመጠየቁም ስንሄድ ምግብ ለማድረሱም ሆነ ምንም ብቻ አንዳንድ ነገሮችን ለሷ የሚያስፈልጉ ነገሮችንም በማድረግ እየደከምን ያው ሁላችንም እየተባበርን ነው። ያው ሰይድ ግን ነገሮችን አክሮብን ነው ያልቻለው። አንቺን እስር ቤት ምናምን ያስገቡሻል ለመጠየቅ? ተፈቅዶሻል? ከኦሊም ጋር ሄደን ጠይቀናታል። በር ላይ እኮ ነው የሚመልሱ። ኧረ እባክሽ ውስጥ ገብታችሁ አታያትም? ውስጥ ገብተን አንድ ቀን አግኝተናት አናውቅም፣ አናግረናት አናውቅም። ተከልክላችኋል ምናምን ነው የሚሉን እዛ ድረስ ስንሄድ እና ሄጄ ባገኛትና እሷንም አድራሻቸውን ብጠይቃት ማለት የሁሉ ነገር የማደርገው ሱመያ እንድትፈታና ከልጆቿ ጋር እንድትገናኝ ነው። ገባሻ? ኧረ እኔ ውስጥም ድረስ ገብቻለሁ። ባለፈው ከኦሊም ጋር ሄደን አሚር ጋር እሱም ገብቶ እኔም አሚር ከመፈታቱ በፊትም ማለት ነው እኔም ሱመያ ጋር ገብቼ እንዲያውን ቅያሪ ልብሶች፣ ምግብ፣ ቁርስ፣ ራት፣ ምሳ ማን አለ ያው እኔው ነው ማደርስላትና አንዳንዴ ደግሞ ያው ስለ ልጆቿ እናወራለን። አሁን ባለፈው ሳንቲም ምናምንም አስገብተንላታል። እኔ ኦሊ ምናምን ሆነ እናትየው አቅመ ደካማ ነች ታውቂያለሽና ያንንም አይተን አሁን ሱመያ ስለሌለች ልጆቿ ሱመያ ባለመኖሯ ብዙ ስለለመዱ መጉደል የለበትም። ያንን አስበን ለሱመያ ልጆችም ሳንቲም ልከናል ያለውን ያቅማችንም ማለት ነውና እሱን እንደውም ባለፈው ከኦሊ ጋር ሰርተን ነበረ እና ሄጂ ያያዩት ነው እየጠየቅኳን ነው የሚያስፈልገውን ማድረግ ያለብኝን እንደ አንድ እህት ወይ እንደ ጓደኛ ያው እያደረኩን ያለውት ግን በቃ ከምልሽ በላይ ከባድ ነው። የሰይድ ባሁኑ እንጃ ብቻ ሰይድ ሆነ ቁልፍልፍ ነው ያደረገው ያው ያለውን ነገር ታውቂያለሽ። እኔ ትላንትና አይተሻል ሰይድና አግኝቼ ያናግሬው ነበርና እሱ ያለኝ ልጆቼን ካላየው በምንም አይነት መንገድ ሱመያ አትፈታም፣ አላስፈታትም፣ ጭራሽ ነገሩ ነው መጣመጥምባት ነው ያለውና ይሄ ሁሉ ነገር ደግሞ ከሚሆን የሷ ቤተሰቦች መተው እሱን ቢይዙት እሱን ቢያናግሩት እህቶቿ እናቷ ምናምን ነገር ቢያናግሩት በእርግጠኝነት ሱመያ እኔ ይሄንን በማሰብ ነው ገባሽ የሱመያ ቤተሰቦች ቢመጡ ምናምን ነገር እዚህ ጋር ልንገናሽ የሱመያ ቤተሰቦች ቢመጡ ነገሩ ይሳካል ብዬ አስባለሁ። ምክንያቱም እዚህ ጋር ሱመያና ሰይድ ብቻ ሳይሆን የሚታረቁት ልጆቹን በሰላም ተረጋግተው ያድጋሉ። ልጅ ታውቂያለሽ የሆነ ነገር ሲፈጠር ይሰማቸዋል፣ ያውቃሉ። እሱ ልክ ነሽ። እና እኛ እኮ በጣም ሞክረናል ሰይድንና ሱመያን ለማስታረቅ። እኔ በራሴ ምን ያህል ስንት አመት እንደ 2 አመት ባይዘው እነሱ ተጣልተው ታውቂያለሽ በዚህ ግብግብ ውስጥና እኔ ራሱ በራሴ በጣም ለፍቻለሁ ጥግ ድረስ። ሰይድ እንደውም ሰይድ ያው የሆነ ሰዓት ላይ እኮ አሁን ነው ሰይድ እንደጀመረው እንጂ በፊት ፍቃደኛ ነበር ማለት ከሱመያ ለመታረቅ ይፈልጋል፣ ልጆቹን ማየት ይፈልጋል ምናምን ነገር ነበረ። ግን በዛ ሰዓት ደግሞ ሱመያ ተናዳበት ስለነበረ ልጆቹንም አታይ ምናምን ያቻው ሰጣገባ ውስጥ ነበሩና ሁለቱን ለማስማማት እኔ ያልሞከርኩት ሙከራ የለም፣ ግን አልተሳካም። እና አሁንም ደግሞ እንግዲህ የእግዚአብሔር ነገር አይታወቅም። እህል ውሃቸው ገና ከሆነና ካለ እንግዲህ ሊስማሙም ይችላሉ። አንቺም ደግሞ እድልሽን መሞከሩ መልካም ነው። ግን የሚሳካ ይመስልሻል? እንደሆነ ይሳካል በእርግጠኝነት ይመስለኛል። ምክንያቱም ያው የሱመያን ቤተሰቦች ምንም ቢሆን ያውቃቸዋል፣ ያከብራቸዋል። ምክንያቱም ቤተሰብ የሚስትሽ የባልሽ ቤተሰብ መጥቶ የሆነ ነገር ቢልሽ እምቢ ማለት ይከብድሻል። ገባሽ አይደል? እነሱን አሁን እዚህ ብናመጣቸው እዚህ ድረስ መጥተው ሰይድን አግኝተው ታገናኝተናቸው እዚህ መምጣት አይከብድም? በፕሌን ነው እናመጣቸው። እኔ በፕሌን እያመጣቸው እናትየው ደግሞ በዚህ ላይ አቅመ ደካማ ናት። አሁን እሷን ራሱ ስልሽ እናትየው እንኳን ባትሆን የሱመያ እህቶች አዲስ አበባ አሉ። አዲስ አበባ ካሉ ስልካቸውን ብትሰጪኝና አድራሻቸውን እና ስልካቸውን ልሰጥሽ አልችልም። ለምን እኔ እዚህ ጋር ሱመያ በፊቱኑ ቃል አስገብታኛል። አባሽ አሉ እህቶቿ፣ ግን እኔ አሁን የነሱን አድራሻ የነሱን ስልክ ላንቺ ልሰጥሽ አልችልም። ለምን ቃል አስገብታኛል? እኔ እኮ ስልሽ ለመልካም ነገር አስቤ ነው እንጂ ከነሱ ጋር ምንም ነገር የለኝም። ገባሻ? እዚህ ጋር መተው የሚሰሩት መልካም ስራ ነው። ምክንያቱም ሰይድን በንግግር በሆነ ነገር ቢይዙት ይፈቀዳል ማለት እሱም እሺ ብሎ ሱመያም ትፈታለች። ያለውንም ነገር እልህ ነው የያዛቸው እንጂ እነሱ ፍቅር አለባቸው ብዬ ነው ማስበው። ገባሽ? ሁለት ልጅ መውለድ ማለት ሰይድ ጭራሽ ምን ይለኛል? እኔ እኮ ወዳታለሁ፣ አንተ ግን እንዴት ጨከነ እንዴት አረጋታለህ አልኩት። እንዳታሳዝንህም ብለዋለሁ። ምን ይለኛል? ጭራሽ ወዳታለሁ እኮ
እኔ ሚስቴ ናት እንዴት ጠላታለሁ ወዳታለሁ አይደል ፍቅርን ታዲያ በዚህ መልክ ነው ወይ መገልጸው አልኩት ኖ መግለጽ እልህ ነው ያዛቸው እንዴ ነው የሚወዳት እሷ ልጁን አላሳይም ማለችው እሱ ደግሞ በቃ እልህ ነው ያዘው እንጂ እሷን ለመጉዳት አስቦም አይመስለኝምና አረ ሰይድ አብዷል ባሁኑ አብዷል ብቻ እሷም ፍቅር ባይኖርባት እስከ ዛሬ ኒካ ታወርድ ነበር አልተፋቀሩ ቤቲ አሁን በመሃል እኛ ነን እየተጨነቀን ያለ ነው በእነሱ መሃል እኛ ነን ወዲ እየተንገላታን ያለ ነው ገባሽ እንግዲህ ያው የሚፋቀሩ ምህሉሃም ካላቸው ፈጣሪ አንድ ላይ አርጋቸውና ወደፊት ያለው ነገር ይስተካከላል እና አሁን እኔ የመጣውበትን ነገር ሁሉ ረሰው ስለነሱ ስናወራ ስለአንቺ ስናወራ እኔ እንደነገርኩሽ ነው አድራሻቸውን ዛሬ ብትሰጪኝ እኔ ነገ ሱመያ ትፈታለች ነገ ይዣቸው መጥቼ ቢያንስ ስልካቸውን ብቻ አሁን እኔ ይኸውልሽ አድራሻውን አንቺ ለምን እንደምትቀበይኝ ማለት ቤትዬ ገባሽ አይደለ እዚህ ጋር አሁን እኔ አድራሻ ሰጥቼ ወይ ሰይድ የሆነ ፍንጭ ደርሶት ሄዶ የሆነ ነገር ቢያደርግ ገባሽ ከባድ ነው ይኸውልሽ ለኔ ነው እኮ የምትሰጪኝ ወይ ደግሞ አንቺ ካንቺ ጋር ቢሆን አንድ ላይ ሆነን ደውለሽላቸው አንቺ ራስሽ እዚህ ድረስ እንዲመጡ አድርገሽ ማንም ሰው ሳይሰማ እኮ ማለት ገጠመ መሰለሽ ሱመያ የሆነ የማቆም ሚስጥር ነበር እና ሰይድ ምን አለ መሰለሽ እንደው ዓለም እኔና ሱመያ እንድንታረቅ ከፈለግሽ እኔ እንደው ልጆቼን ምንም ከሚስቴ ጋር አንድ ላይ እንዳሳድግ ከፈለግሽ አለ አንድ ነገር አድርጊልኝ ምንድነው አለው ልጆቼን የማይበትንና ሚስቴን የማገኝበትን መንገድ ፍጠሪልኝ አለ እና እኔ ሱመያን ካገኘኋት እግሯ ላይ ተደፍቼ ይቅርታ ብዬ ልጆቼን በፍቅር አብረን እናሳድጋለን አለ ከዛ እኔ ደግሞ በእውነትህን ነው ይቅርታ ትጠይቃታለህ አዎ የምር ትታረቃላችሁ አዎ ከዛ ሱመያ ደግሞ የሆነ የምትገዛው ሪል ስቴት ነበር አዲስ አበባና እንደማታ አውርተናል በቃ ሄዶ እዛ ቦታ ላይ አግኝቷት ሶሪ ብሏት ሰላም ይፈጠራል ነው በእኔ ገባሻ ያሳመነኝ ያንን ነውና ከዛ እሺ ብዬ በቃ በእንደዚህ ሰዓት ላይ እንዲህ ቦታ ሄድና ታገኛታለህ ብዬ እኔ ንግር ለኔ ያለኝ እንደው እግሯ ላይ ተደፍቼ ልጆቼንም ላግኝ በቃ ትዳሬን ልመልስ ነው ያለኝ ገባሽ አይደል እኔም ያንን በየዋህነት በቃ እንዲህ ቦታ ትገኛለች ትዳር በዚህ መንገድ ከተቃናለ ሞክር አልኩት ለምን የምንገናኝበትን መንገድ ብቻ ፈጠሪልኝ እንደው ብሎ ነው ለመነኝ እዛን ቪዲዮም አለ እንደው ከዛ እሺ ብዬ ነገርኩት አጅሬ ሄዶልሽ እዛ ጭራሽ የሆነ የሰጣት ገንዘብ ምናምን ነበረ እንኳን ልጆቹን ሊጠይቅ እንኳን ሚስቴ አፉ በኝ ብሎ ይቅርታል የሰጣውሽን 2 ሚሊዮን የሰጣውሽን ገንዘብ የታረክሽ ብሎ ነው ያነቃቸው ሄዱ ጋባሽ አሁን እዚህ ጋር ነው ተጠቅሞብኝ ነው እዚህ ጋር ይቅርታ ልበል ልታረቅ ብሎኝ እኔ በየዋህነት ነገርኩ ሄደናሱ አንቆ ብራምጡ ብሎ ሌላ አላማ ላይ ሄዶ ጋባሽ እሺ እኔ ሐሳቡን ልስጥሽና ማለት ነው እኔ ያሰብኩትን ሐሳብ አንቺ ተጠቀሚበት ቢያንስ ስልሽ የሷን ቤተሰቦች እዚህ ማምጣት ምናምን ነገር እንደዛ አልተሞከረም ስልሽ ሰይድን በቤተሰቦቿ ብንይዘው በእርግጠኝነት ጎንደር እሺ ይላል ስልሽ እኔ ሱመያ አሁን ላይ እንድትፈታ ብቻ ነው የምፈልገው እኛ አሁን በሱ ቤተሰብ እየሞከርን ነው አሁን እንግዲህ አንቺ አሁን ያሰብሽ ጥሩ ነው እኮ ሐሳብሽ ቤትዬ በቀንነት እንደዚህ ተጨንቀሽ ራሱ በቃ በካልሆነ የሱመያን ቤተሰቦች ፈልገን የሱመያ ቤተሰቦች መጣው ቢያንስ ለቤተሰብ እሺ ይላል የሚለው ነው አይደለ ሱመያ እንዲያስፈታ ጥሩ ነው ግን ሜቢ ይሄ ነገር ደግሞ ቤተሰብና ሰይድ መሀል ያለውን ነገር ሊካረርብንም ይችላል ለበጎ አስበነው ወይ ደግሞ ሌላ መንገድ አቅጣጫ ይዞ ነገሮች ሊፋፋሙም ይችላሉ ለምን በትዳር መሀል ፋሚሊ ሲገባ ያለውን ነገር ታውቂዋለሽ ገባሽ ያ ሌላ ችግርም ሊያመጣብን ይችላል እኛ እንደውም ምን አሰብን መሰለሽ ኦሊጋ ሆነን የሱመያን ቤተሰብ ሳይሆን የሰይድን ቤተሰቦች ፈልገን የሆነ ነገር ልንፈጥር ነው ስለዚህ እኔ በዚህም ሆነ በዛው እኔ ሱመያ አሁን ላይ ተፈታ እሱም ልጆቹን እንዲያገኝ አንድ ላይ በፍቅር እንዲኖሩ ብቻ ነው ማስበው ገባሽ አይደል እንደዛ ቢሆን ደስ ይለኛል እኛም የምንፈልገው እሱን ልክ ነሽ እኛም እናርፋለን ገባሽ አሁን እኛ እኮ እኛም ረፍት አጣን እኛም ተረበሽን አሁን የሱመያ መታሰር ቢያንስ እሺ አንቺም ቢሆን ደውለሽ ይሄንን ነገር አድርጊልኝ በቃ በእናትሽ አለ እኮ ምን ላርግ ቤትዬ አሁን እነሱ እንዲመጡ ነው ማረጋው አዎ እነሱ እንዲመጡ አድርጊ ወይ ደግሞ አድራሻቸውን ቁጥራቸውን ለኔ ስጪኝና እኔ ያለውን ነገር ነግሬያቸው እዚህ ጋር ሰይድን ይለምኑት እኔ በለምነው አልሆነም አንቺ ብትለምኚው እኔ ትላንትና በጣም ብዙ ነገር ነግሬዋለሁ በጣም ብዙ ነገር በጣም ተማጽኛለሁ ግን ምን አለሽ እምቢ ነው ያለኝ እንዴት ሆኖ እንደሄደ በቃ ጥሎኝ ነው መኪና አስነስቶ ራሱ ይሄዳው ታፈላኩስ ጠገበ በጣም ደስ ይለኝ ነበር እንግዲህ እምቢ ካልሽም ምንም ማድረግ አልችልም ስልሽ ሌላ አማራጭ እፈልጋለሁ ሌላ አድራሻቸውን የሚሰጠኝ ሰው ግን ካንቺ ሌላ ማንንም እንደሌላ አውቃለሁ እኮ ቤትዬ እኔ አውቃለሁ ግን ስልሽ ምንድነው ችግሩ እዚህ ጋር ነገ እቺ ልጅ እኮ እስር ቤት አትቀርም ቤትዬ አይደለ ነገ ስትወጣ ደግሞ ጓደኛዬ ላጣ ነው ማን ያስወጣታል ለምን ከዚህ በፊት መውጣቷ አይቀርም እኮ እንዴ እሱ ማን ስለሆነ ታስራ ትቀራለች የጊዜ ጉዳይ ነው እኛም ደግሞ እሷን ለማስወጣት ነገሮችን እያመቻቸን ነው ገባሽ አይደል ሰዓቱ ሲደርስ ሁሉንም ነገር ግልጽ እናደርገዋለን
በጣም ሞከር ያለብንም ማድረግ ያለብንም በሙሉ ለሱመያ እየሞከርን ገባች። ወጣቷ አይቀሬ ነው ቤቲ ከሆነ ማለት ነው። እኔ ከሌላ ሰውም ቢሆን አንቺም ደግሞ እንድታዝኝብኝ አልፈልግም። ለምን አላስገብታኛለች ገባሽ? አደራ የእህቷን ቤት እኔ አሁን በፊት ሰይድ እንደዛ ሲያስጨንቀኝ ምን ሲለኝ አውቃለሁ። ልጆቹ ያሉበትን እንደዚህ ነው የሆነ ነገር በሞት አልነግረውም። ለምን ቃል አስገብታኛለች። ገብቶሻል አይደል? አሁን እኔ እህቶቿ እኮ እዚህ ቦታ ናቸው እንጂ እዚህ ሳፋል እኔ ለመልካም ነገር ነው እኮ አለም አልተረዳሽኝም። አሁንም ስልሽ እነሱ እህቶቿ ቢመጡ እኔ ልጆቹን እኮ አይደለም ልጆቹ ያሉበትን አድራሻ ምናምን እኮ አይደለም የሚጠይቁሽ የእሷን ወይ አንድ እህት ወይ አንድ ወንድሟን ወይ እናቷንም ቢሆን አንድ ሰው ብቻ እናቷ መምጣት ላትችል ትችላለች። በቃ እኔ ወይ ደግሞ ጠዋት ሱመያ ጋር ስለሚሄድ ቁርስ ላደርስላት ልጠይቃትና ሱመያን ቤዚ እንደዚህ ሀሳብ አምታለች እና ምን ይመስልሻል የእህቶችሽን አድራሻ ልስጥ ወይ ብዬ ልጠይቃት ፍቃደኛ ከሆነች ይሰጥሻለሁ። ምንም ችግር የለብኝ። ግን እንዳታዝንብኝ ነው ገባሽ? ልቧ እንዳያዝን ነው እሷ ለምን ደግሞ ይሄን አረክሽ ብላ እንዳትለኝ ነው እንጂ እኔ ችግር የለብኝ። ለሷ ምን መልካም በማሰብ ነው ከእስር ቤትም እንድትወጣ ልጆቿንም እንድታገኝ አስቤ ነው እንጂ ሌላ ሀሳብ አስቤ አይደለም። አይ ነው አንቺማ ተረድቼሻለሁ። መልካም ነገር አስበሽ ነው። ሁላችንም አሁን እኮ ጭንቅላታችን ተወጣጥሮ በቃ በዚህም እያሰብን ያለ ነው ገባሽ? ደግሞ ይሳካልናል በቅርቡ እግዚአብሔር ይረዳናል። እሷም ትወጣለች። አንቺም አታስቢ። ግን ያ አሁን የቤተሰብ አድራሻ የሱመያን ቤተሰብ አድራሻ ያልሽው ነገር ይቆይ። እሷንም እኔ ነገ ላማክራት እንዲያስባለች ቤቲ ምን ትያለሽ ብያ ፍቃደኛ ከሆነች እኔ ችግር የለብኝም። ስልካቸውንም ሰጥሻለሁ። ደስ ይለኛል እንደዛ ከሆነ። ሱመያ ደግሞ በእርግጠኝነት እምቢ አትልም። ምክንያቱም ልጆቿን ማግኘት ትፈልጋለች። ከዛ አራት ክፍል እንደዚህ አራት በሆነ ግድግዳ ውስጥ ታፍና ከመቀመጥ ይሻላታል። ምክንያቱም በጣም የልጆች ናፍቆት አለ። አሁን እሷ ውጪ እያለች ልጆቿን 10 ጊዜ ነው እየደወለች እናቷ ጋር ቼክ የምታረገው። አሁን እንግዲህ ከገባች ስንት ጊዜዋ ነው? የልጆቿን ድምጽ ራሱ ሰምታ አታውቅም። እኔ ነው እንደውም ደወልሽላቸው ቼክ አረግሻቸው እያለች እዛ እንትን የምትለው ገባሽ? እና ከባድ ነው። እንደ አንድ እናት ሴት ስትሆኚ የሱመያን ህመም ፊልም አረጉ አያውቅም ገባሽ? እና እንግዲህ እግዚአብሔር ይረዳታል። ደግሞ ሱመያ ጠንካራ ናት። ይሄን ጊዜ ታልፈዋለች፣ ትወጣዋለች በብቃት ብዬ አስባለሁ። ሰይድም ደግሞ እንግዲህ ፈጣሪ እሱንም ያለውን ነገርም ስለሚያይ ሁሉም ለፈጣሪ መተው ነው ቤትዬ። ለማንኛውም በቃ እኔ አሁንም አንቺ ቶሎ በይ ስትይኝ ቅድሚያ ሰጥቼሽ ነው ወደዚህ የመጣሁት። የሆነ የምጨራርሰው ጉዳይ አለ ልሂድ። ሱመያን ጠይቄ አሳውቅሻለሁ። እሺ እናቴ። ቻው እናቴ። ሰላም ሁኚ። እሺ ሰላም ሁኚ። እንግዲህ አለም ብትሰጠኝ ደስ ይለኝ ነበር። ምክንያቱም የእነሱን አድራሻውን አገኘው ማለት ሱመያም ትፈታለች። እንደነገርኳችሁ ያው ሰይድና ሱመያም አንድ ላይ የሚሆኑበትና አጋጣሚ ፈጥር ነበር። ምክንያቱም ያው ሁሉም ነገር በቤተሰብ ሲሆን ያምራል። ምክንያቱም እኛ የሆነ ነገር ብንል ታማኝነት አይኖረንም። ግን የእሷ እህት ወይ አንድ ወንድሟ ቢቻል የእናቷን አድራሻ ብትሰጠኝ ማለት ነው በፕሌንም ቢሆን ሄጄ አመጣታለሁ። ምክንያቱም አቅመ ደካማ ነች እንደነገረችኝ። እዚህ ድረስ አምጥቻት በቃ ከሰይድ ጋርም ተገናኝተው ያለውን ነገር ሁሉንም ነገር ነግሬያቸው ለሱመያ እናት ሱመያና ሰይድም እንዲታረቁ ባደርግ በጣም ደስ ይለኛል። ግን ያው አለም እንደምታያት ቃል አስገብታኛለች። መስጠት አልችልም ምናምን ነው የምትለው። ያው የመሰላት እሷ ልጆቹን ላገኝ ምናምን የመሰላት፣ ግን እንደዛ አስቤ አልነበረም። ያው ብቻ ምን ማድረግ እንዳለብኝ ሰይድና ሱመያም እንዲታረቁ እፈልጋለሁ። ምክንያቱም የብዙ አመት ባለትዳር ናቸው። ከ10 አመት በላይ ነው እንደሰማሁት ከሆነ እና ያው አንድ ላይ ቢሆኑ ባስታርቃቸው ምናምን ነገር በጣም ደስ ይለኛል እና አሁንም ካሁን በኋላ መሞክራለሁ። ምክንያቱም የሱመያን ቤተሰቦች ባገኝና ሰይድን በምንም ነገር ብለው ለምነውትም ቢሆን ሱመያ እንድትፈታ ካደረጉ በኋላ ልጆቹንም እሱ አግኝቶ በፍቅር በትዳር አንድ ላይ እንዲኖሩ ነው የምፈልገው። ምክንያቱም የብዙ አመት ባለ ትዳር ናቸው እና ብቻ አላቅም በጣም ጨንቆኛል ውድ ቤተሰቦች እና እስኪ ኢንሻአላህ ሞክራለሁ። ሱመያ እንድትፈታ በጣም ነው የምፈልገው። ሱመያ ተፈታ ልጆቿን እንድታገኝ ከቤተሰቦቿ ጋር እንድትገናኝ እኛንም እንድታገኘን በጣም ነው የምፈልገው። ምክንያቱም አሁን ላይ እያገኘናት አይደለም፣ እስር ቤት ላይ ታግደናል ሁላችንም እና ኢንሻአላህ የሚፈጠረውን ነገር ሁሉ አሳያችኋለሁ የኔ ቤተሰቦች። ቻው።